በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ጽንፈ ምድር ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገቱ መታሰቢያ በዓል በሰላምና በጤና አደረሳችሁ። ዛሬ በዚህ ትምህርት መርሃ ግብራችን የክርስቶስ ዕርገቱን መነሻ ምክንያት በማድረግ የዕርገቱ ምስጢር በሚል ርዕሰ ጉዳይ የምንማማር ይሆናል። እስከ መጨረሻው ድረስ ለዚህ ለአርማስ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ስር በመጻፍ ቪዲዮውን መመልከት እንድትጀምሩ በእግዚአብሔር ስም ጠይቃለሁ። በቀጥታ ወደ ትምህርታችን እንገባለን። ይህ በዓለ ዕርገት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ ነው። ይህ በዓል ደግሞ በየዓመቱ ዕለቱ ሳይለወጥ ሁልጊዜም ሐሙስ ላይ የሚከበር በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት በሁለት መንገድ ነው የሚከበሩት። አንደኛው ቀኑን ሳይቀይሩ ሳይለውጡ ወይም ደግሞ በመጀመሪያው ጌታችን ኢየሱስ ክርስቶስ ድርጊቱን በፈጸመበት አምላካዊ ስራውን በሰራበት ዕለት ያን ቀን ጠብቀው የሚከበሩ በዓላት አሉ። ከዛም ባሻገር ደግሞ ቀኑ ተለዋውጦ ቀኑ የተለያየ ቀን ሊሆን ይችላል፣ ግን ዕለቱ ያን የመጀመሪያውን ክርስቶስ ስራ የሰራበትን ዕለት ጠብቆ የሚከበሩ በዓላት አሉ። ለምሳሌ ቀኑን ሳይለወጥ ከሚከበሩ በዓላት መካከል አንደኛው ጥምቀት ነው። ጥምቀት ሁልጊዜም በዕለቱ ሊቀያየር ይችላል። ሰኞም ሊሆን ይችላል፣ ማክሰኞም፣ ረቡዕም፣ ሐሙስም ሊሆን ይችላል። ግን ቀኑ ሁልጊዜም የሚከበረው ጥር 11 ቀን ነው የክርስቶስ በዓለ ጥምቀት የሚከበረው ማለት። ከዛም ባሻገር ቀናቱ ቢቀያየሩም ግን ዕለታቱ ሳይቀያየሩ የሚከበሩ ጥንታቸውን ጠብቀው ከሚከበሩ በዓላት መካከል ደግሞ ለምሳሌ የክርስቶስ ትንሣኤ አለ። ሁልጊዜም ትንሣኤ በዕለተ እሑድ ነው የሚከበረው። ሰኞ ማክሰኞ ሊሆን አይችልም። በዓለ ጰራቅሊጦስ ሁልጊዜም የሚከበረው በዕለተ እሑድ ነው። ሰኞ ማክሰኞ ረቡዕ ወይም ደግሞ ሐሙስ ሊሆን አይችልም። እንዲሁም ደግሞ በዓለ ዕርገት ሁልጊዜም ቀኑ ቢቀያየርም ዕለቱ ግን አይለዋወጥም፣ አይቀየርም። ሁልጊዜም በየዓመቱ ሐሙስ ላይ የሚከበር በዓል ነው ማለት ነው። ስለዚህ ይህ በዓለ ዕርገት የሚመደበው ዕለታቱ ከማይለዋወጡ በዓላት መካከል አንዱ ሆኖ ነው ማለት ነው። 40 ዕለት ከተፈጸመ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 51 እስከ 52 ስንመለከት እንዘ ይባርኮሙ ተረሃቆሙ መሰጦ ደመናው። በተጨማሪም የሐዋርያት ሥራ ምዕራፍ 1ንም ስንመለከት ከቁጥር 1 ጀምሮ ይህንን በዝርዝር ይነግረናል። ምንድነው የሚለው? እየባረካቸው ከእነርሱ እየራቀ ሄደ። እየራቀ በሚሄድበት ጊዜ ደግሞ መሰጦ ደመናው ሰወሩ፣ ደመና ተቀበለቸው፣ ተሰወራቸው ይለናል። ከዚህ በኋላ ደቀ መዛሙርቱም ሰገዱለትና ወደ ኢየሩሳሌም ተመለሱ በማለት ወንጌላዊው ሉቃስ በሐዋርያት ሥራ ምዕራፍ 1 በተጨማሪም ደግሞ በወንጌሉ ምዕራፍ 24 ላይ በዝርዝር አስቀምጦት እናገኘዋለን። እንግዲህ ይህ የክርስቶስ ዕርገት በዋናነት ሁለት ምስጢራትን የያዘ ነው። የክርስቶስን ዕርገት ስናከብር ወይም ደግሞ በዓለ ዕርገትን ስናስብ እኛ ኦርቶዶክሳውያን ክርስቶስ አረገ እያልን ስንማር ስናስተምር በዓሉንም ስናስብ በመሰረታዊነት በዋናነት ሁለት ነገሮችን ማሰብ ይጠበቅብናል። ዕርገቱን ስናስብ ስለ ዕርገቱ ልንረዳቸው የሚገቡ ልናስተውላቸው የሚገቡ ሁለት አበይት ምስጢራት አሉ። አንደኛው በዚህ በክርስቶስ ዕርገት የተረዳነው ምንድነው ካል ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ነው። በክርስቶስ ዕርገት ክርስቶስ በማድረጉ በትክክል ክርስቶስ አምላክ እንደሆነ ፈጣሪ እንደሆነ የዓለማት ሁሉ ፈጣሪ የፍጥረታት ሁሉ አዳኝ መጋቢና ተንከባካቢ እርሱ እንደሆነ በትክክል በዚህ ዕርገት ተረድተናል። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ነፍሱን ከስጋው በፈቃዱ በስልጣኑ ለይቶ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አውጥቶ ነበረ። ነፍሳት ነፃነትን በዕለተ ዓርብ አግኝተዋል። ግን ጌታችን ኢየሱስ ክርስቶስ በአካለ ስጋ በመቃብር ውስጥ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ስጋ በመቃብር ውስጥ ቆይቶ በሶስተኛው ዕለት ባይነሳ ኖሮ ድህነታችን ፍጹም ሊሆን አይችልም ነበር። ክርስቶስ ግን እውነተኛ አምላክ ስለሆነ ከማንም ድጋፍን የማይሻ የማንንም እርዳታ የማይጠብቅ የማይጠይቅ አምላክ ስለሆነ በስልጣኑ
መቃብሩን ገለባብጦ መግነዝ ፍቱልኝ ሳይል የተቆለፈውን ቁልፍ ክፈቱልኝ ሳይል መቃብሩ የተዘጋበትን ድንጋይ አንሱልኝ ሳይል በመቃብሩ ዙሪያ የከበቡትን ወታደሮች አስወግዱልኝ፣ አባሩልኝ፣ ከዚህ እንዲሄዱ አድርጉልኝ ሳይል በራሱ በስልጣኑ ይህንን ሁሉ ድል አድርጎ ተነስቷል። ይሄ የክርስቶስ እውነተኛ አምላኩን የተረዳንበት ነው። በየትኛውም ዓለም በየትኛውም ታሪክ በየትኛውም ሃይማኖት ሙቶ በራሱ ስልጣን የተነሳ አካል የለም። እስካሁን ማንም ሙቶ ከሞተ በኋላ በራሱ ሞትን ድል አድርጎ የተነሳ አምላክ ሰምተንም አናቅም፣ ሰውም ሰምተንም አይተንም አናቅም፣ በታሪክም አላነበብንም። ያደረገም የለም፣ ወደፊትም ይህንን ሊያደርግ የሚችል የለም። ስለዚህ ጌታችን ኢየሱስ ክርስቶስ በስልጣኑ በራሱ ስልጣን በአምላካዊ ኃይሉ ሞትን ድል አድርጎ በመነሳቱ አምላክነቱን እንዳወቅነው ሁሉ በዚህ አምላክነቱን እንደተረዳን ሁሉ በእርገቱ ደግሞ በተጨማሪ አምላክነቱን ተረድተናል። ለምሳሌ በብሉይ ኪዳን የነበሩ አባቶቻችን እነ ሄኖክ እነ ነብዩ ኤልያስ ወደ ብሔረ ሕያዋን አርገዋል። ኤልያስ በእሳት ሰረገላ ወደ ብሔረ ሕያዋን አርገዋል። በሐዲስ ኪዳንም እነ ቅዱስ ያሬድ እነ ቅዱስ ናኩቶ ለአብ አርገዋል። ከዛም በተጨማሪ ዮሐንስ ወንጌላዊ የዮሐንስ ወንጌል ምዕራፍ 21 ስናነብ እንደምናገኘው አልሞተም፣ በጊዜው እንደማይሞትና በኋላ በዕለተ ምጽአት መጥቶ ወንጌልን ሰብኮ ወንጌል ሲል ራሱን አሳልፎ ሰጥቶ ይሞታል። እነዚህ ሁሉ ግን ያረጉት ወደ ብሔረ ሕያዋን መሄድ የቻሉት በማን ስልጣን ነው ካለ በእግዚአብሔር ስልጣን፣ በራሱ በፈጣሪ ስልጣን ነው እንጂ በራሳቸው ስልጣን አይደለም። ማንም በራሱ ስልጣን በራሱ ኃይል በራሱ አቅም በራሱ ጉልበት ወደ ብሔረ ሕያዋን ያረገ ተነጠቀ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በራሱ ስልጣን ሐዋርያት እያዩት እየባረካቸው ከነርሱ እየራቀ ሄደ ነው የሚለው። የሚገርመው አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን እውነተኛ አምላክነት የምትረዱት በማረጉ ብቻ አይደለም፣ ከማረጉ በፊት እንደሚያረግ ገና ሰው ሆኖ ወደዚህ ዓለም መጥቶ ከመገለጡ በፊት ወደዚህ ዓለም መጥቶ ሰው እንደሚሆን እንደሚሞት እንደሚነሳ እንደተነገረው ሁሉ እንደሚያረግ በራሱ ስልጣን ማረግ እንደሚችልና ማረግ የሚችለው ማን እንደሆነ ማንነቱን ገልጠው ቅዱሳን ነቢያት ተናግረዋል። ለምሳሌ ያክል መዝሙረኛው ቅዱስ ዳዊትን ብንመለከት በመዝሙር 47 ቁጥር 5 እስከ 6 ስንመለከት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቃል፣ እግዚአብሔር በመለከት ድምፅ አረገ፣ እግዚአብሔር አምላካችን በእልልታ አረገ። ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ። እነሆ ለሚያርገው ለአምላካችን ዘምሩ፣ ንጉሳችን ለሆነው የነገስታት ንጉስ ለሆነው ለእርሱም ምስጋና አቅርቡ በማለት ይናገራል። ተመልከቱ፣ ነብዩ ዳዊት እየተናገረ ያለው ምንድነው? አርገ እግዚአብሔር፣ የሚያርገው ማን ነው ብለን ብንጠይቅ ራሱ ይመልስልናል፣ እግዚአብሔር ነው። እግዚአብሔር በቃለ ቀርን፣ እግዚአብሔር በመለከት ድምፅ አረገ፣ በቅዱሳን መላእክት ታጅቦ ማለት ነው። ወእግዚእነ በቃለ ቀርን ማለት እግዚእነ ብሎ ነው በግልጽ። ማን ነው ካላችሁኝ እግዚአብሔር ነው። እግዚአብሔር ደግሞ ማን ነው ካላችሁኝ ጌታችን ነው፣ ፈጣሪያችን ነው፣ አምላካችን ነው በማለት ገና ከማረጉ በፊት ገና ሰው ከመሆኑ በፊት 1000 ዘመን አስቀድሞ የነበረው ቅዱስ ዳዊት በዚህ መልኩ በግልጽ ተናግሯል ማለት ነው። ይህንን እንድናገር ያደረገው ደግሞ አምላካችን እግዚአብሔር ለነቢያት እንደሚገልጠው ሁሉ በእርሱ ላይ አድሮ የተናገረው ቃል ነው ማለት ነው። በተጨማሪ ቅዱስ ዳዊት እንዲህ ይላል በመዝሙር 68:18 ላይ አረገ ውስተ አርያም ፄዊ ወከ ፄዋ፣ እነሆ ምርኮን ማርከ ወደ ሰማያት ወደ ልዕልና አረግህ፣ ከፍ ከፍ አለ በማለት ይናገራል። ተመልከቱ፣ አሁን ምርኮን ማርከ ማለት ምድራዊ ምርኮ አይደለም። በሰይጣን ተይዘው የነበሩ ለ5500 ዘመናት በባርነት የነበሩ በባርነት ቀንበር የነበሩትን የ5500 ዘመን የሲኦል ምርኮኞችን ማለት ነው። ስለዚህ በሲኦል የነበሩትን ነፍሳት ሁሉ ከዲያብሎስ ከሰይጣንና ከአጋንንት ከሰራዊቱ በሙሉ ከነርሱ አውጥተ ከነርሱ ለይተ እነርሱ ነፃ አድርገ አረግ በማለት ማዳኑን ካዳነ በኋላ ደግሞ እንደሚያረግ መዝሙረኛው ቅዱስ ዳዊት በተጨማሪ ይህንን ትንቢት ገልጾልን እናገኘዋለን ማለት ነው። ከዚህ በኋላ ደግሞ ወንጌላዊው ቅዱስ ሉቃስ ይህንን የነቢያትን ትንቢት እውን እንደሆነና በትክክል እንደተፈጸመ ጌታችን መድኃኒታችን ኢየሱስ ክርስቶስ በስልጣኑ ማድረግ እንደቻለ ደግሞ ግልጥ አድርጎ በትንቢት የተነገረውን በተግባር የተፈጸመውን ቅዱስ ሉቃስ እንዲህ ሲል ይነግረናል ይላል። የሉቃስ ወንጌል ምዕራፍ 24
ቁጥር 51 እስከ 52 ስንመለከት ሲባርካቸውም እነሆ ከእነርሱ ተለየ፣ ወደ ሰማይም ማረገ፣ እነርሱም ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። አያችሁ፣ አሁን በብሉይ ኪዳን ገና ሰው ከመሆኑ በፊት እንደሚያርግ ሲናገር የነበረው ፈጣሪ የነቢያትን ትንቢት ለመፈጸም ወደዚህ ዓለም መጥቶ ሰው ሆኖ ነፍሳትን ከሲኦል ባርነት አውጥቶ ከዚህ በኋላ ሞትን ድል አድርጎ ተነስቶ በትክክል ወንጌላዊ ሉቃስ ምን አለን? አረገ። ደቀ መዛሙርቱ እያዩት፣ መስካሪዎቹ ቅዱሳን ደቀ መዛሙርቱ ከስር ቁጭ ብለው እየተመለከቱት፣ እንደውም እየሰገዱለት ነው የሚለው። እየሰገዱለት እርሱ ደግሞ እየባረካቸው እየራቃቸው ሄደ በማለት የብሉይ ኪዳን ትንቢት መፈጸሙን ጌታችን ኢየሱስ ክርስቶስ በስልጣኑ ማድረጉን ይነግረናል ማለት ነው። ስለዚህ ጠቅለል አድርገን ስንመለከተው ይህ እርገቱ በትንሣኤው አምላክነቱን እንዳየን እንደተረዳን ሁሉ ኃያል አምላክ መሆኑን እንዳወቅነው ሁሉ ጌታችን ኢየሱስ ክርስቶስ ከማንም ድጋፍን ሳይሻ በማንም ስልጣን ሳይሆን በራሱ ስልጣን በአምላካዊ ኃይሉ በአምላካዊ ስልጣኑ ማድረግ በመቻሉ ቅዱሳን ሐዋርያት እየሰገዱለት ቅዱሳን ሐዋርያትን እየባረከ ለቅዱሳን ሐዋርያት መመሪያ ሰጥቶ በራሱ ስልጣን ማድረጉ ክርስቶስ እውነተኛ አምላክ መሆኑን በዚህ መረዳት እንችላለን ማለት ነው። በሁለተኛ ደረጃ በክርስቶስ እርገት የምንረዳው እኛ በትክክል መዳናችንን ነው። እኛ በትክክል እንደዳን ከዳን በኋላ ደግሞ አምላካችን እግዚአብሔር በእውነት በትክክል ያዘጋጀልን ሰማያዊ ዓለም ሰማያዊ የክብር ቦታ እንዳለና ወደዛ እንደሚወስደን ያረጋግጥንበት ነው እዚህ በክርስቶስ እርገት ማለት ነው። ምክንያቱም ምን ብሎናል? ጌታችን ኢየሱስ ክርስቶስ ከማረጉ በፊት እንደሚያርግ ለቅዱሳን ሐዋርያት ሲነግራቸውና የማረጉ አንዱ ምክንያት ወይም ደግሞ ካረገ በኋላ ለኛ ምን ሊያደርግልን እንደሚችል ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 2 እስከ 3 ስንመለከት ምን ይላል? እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ እነሆ በአባቴ ቤት በአባቴ ዘንድ ብዙ እና ሰፊ መኖሪያ አለ ይላል። ወደዛ መሄዳለሁ፣ ያንንም ደግሞ አዘጋጅላችኋለሁ፣ እኔ ባለሁበትም እናንተ ትሆኑ ዘንድ ወይም ደግሞ እኔ በምኖርበት እናንተ ትኖሩ ዘንድ ሁለተኛ እመጣለሁ። ካዕበ እመጽእ ወእነሣክሙ ከመ ትሃልዉ ምስሌ በመንግሥተ አቡየ፣ እነሆ በአባቴ መንግሥት እናንተም ትኖሩ ዘንድ ዳግመኛ ሁለተኛ መጥቼ እናንተን ወስዳችኋለሁ በማለት ለቅዱሳን ሐዋርያት የምስራቹን ነግሯቸዋል። በቅዱሳን ሐዋርያት አማካኝነት እኛም በዚህ ዓለም ያለን ሰዎች የምስራቹ ደርሶናል ማለት ነው። ስለዚህ አንዱ የሚሄድበት ዓላማ ወይም ደግሞ ክርስቶስ በማረጉ ለኛ የተዘጋጀልን ሌላ ዓለም እንዳለና እኛም ማረግ እንደምንችል በዚህች ዓለም ተወስነን እንደማንቀር በዚህች ምድራዊት በሆነች መከራ በሞላባት ኃጢአት በሰፈነባት አጋንንት በሚሰለጥኑባት ዓለም ወድቀን እንደማንቀር ሞተን ተቀብረን ፈርሰን በስብሰን መቅረት እንደማንችልና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ መጥቶ እንደሚያስነሳን እንደሚወስደን ወደ እርሱ ወዳለበት ማድረግ እንደምንችል በዚህ በአምላካዊ ጣኑ በማድረጉ ተረድተን እዛም ነው ቅዱሳን ሐዋርያት ተስፋ ቆርጠው ሲያርግ ሲያዩት። ምክንያቱም ሲያበላቸው የነበረው ሲያጠጣቸው የነበረው ከብዙ መከራ ሲታደጋቸው የነበረው ሲመኩበት የነበረው አምላካቸው ጌታቸው መምህራቸው አባታቸው ከነርሱ ሲለያቸው አዝነው ነበር፣ ተክዞ ነበር። የሐዋርያት ሥራ ምዕራፍ 1ን ስናነብ እንደምንመለከተው ማለት ነው። ቅዱሳን መላእክት ተገልጠው ምንድነው ያላቸው? ምን ያሳዝናችኋል? አትዘኑ፣ እናንተ የኢየሩሳሌም ሰዎች ሆይ አትዘኑ፣ አትተክዙ። እነሆ ሲያረግ እንዳያችሁት እንዳረገ አይቀርም፣ ዳግመኛ ይመጣል፣ እናንተንም እሱ ወደሚኖርበት ዓለም ይወስዳቸዋል በማለት የምስራቹን ለቅዱሳን ሐዋርያት ነግሯቸዋል። ስለዚህ ዓለም በሙሉ ክርስቶስ በማረጉ ክርስቶስ ካረገ በኋላ እኛን መጥቶ እንደሚወስደንና ወደ እርሱ ማረግ እንደምንችል በዚህ ተረድተናል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 20 ላይ ሲናገር ምን ይላል? እነሆ ሀገራችን በሰማይ ነው ይላል። አያችሁ፣ አሁን ሌላ ሀገር እንዳለንና ወደዛ መሄድ እንደምንችል የምንናፍቀው ዓለም እንዳለን በክርስቶስ እርገት ነው ማረጋገጥ የቻልነው። ስለዚህ ሀገራችን በሰማይ ነው በማለት በመቀጠል ምን ይላል? ከዚያም ደግሞ የሚመጣውን መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን። የምንጠብቀው አለን፣ እርሱ ደግሞ መድኃኒታችን ነው። ለምንድን ነው የምንጠብቀው? ሀገራችን በሰማይ ስለሆነ ወደዛ ወደ ሰማያዊው ዓለም እንዲወስደን ማለት ነው። አባቶቻችን ሊቃውንቱም ሲናገሩ ምን ይላሉ? ወበዝንቱ እርገት
ተጠየቀ ዕርገቶሙ ለእለ ያአምኑ ቦቱ። በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕርገት በእርሱ የሚያምኑ ሁሉ ምድራውያን ሆነው ፈርሰው በስብሰው እንደማይቀሩ ተነስቶም በዚህ ዓለም መቅረት እንደማይችሉ ማድረግ እንደሚችሉ በዚህ በጌታችን በኢየሱስ ክርስቶስ ዕርገት ተረዳን፣ ታወቀ። የሰው ልጆች ትንሣኤ፣ የሰው ልጆች ዕርገት በክርስቶስ ዕርገት ተረጋገጠ፣ ተገለጠ፣ ታወቀ በማለት አባቶቻችን ሊቃውንትን ይናገራሉ ማለት ነው። ስለዚህ የክርስቶስ ዕርገት የኛ ዕርገት የተረጋገጠበት ነው። የክርስቶስ ትንሣኤ የኛ ትንሣኤ የተረጋገጠበት እንደሆነ ሁሉ ክርስቶስ በማድረጉ ደግሞ ካረገ በኋላ ዳግመኛ ወደዚህ ዓለም መጥቶ ለኛ ለእያንዳንዳችን መልካም ለሰራ ነው እንደ መልካም ስራችን፣ ክፉ ለሰራ ነው ደግሞ እንደ ክፉ ስራችን ፈርዶ የሚሰጠን ዓለም እንዳለ የምንሄድበት እኛን የሚወስድበት ሌላ ዓለም እንዳለ የተረዳንበት ነው ማለት ነው። አምላካችን እግዚአብሔር ዳግም በሚመጣበት ሰዓት በማያሳፍር ግብር አግኝቶን ለጽድቅ የሚያበቃ ስራ ሰርተን ሰማያዊት ወደሆነች ዘላለማዊት ወደሆነች ወደ መንግስተ ሰማያት እንዲወስደን ዘላለማዊት የሆነች ሰማያዊት የሆነች መንግስተ ሰማያትን እንዳወርሰን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።